የተባበሩት መንግስታት ድርጅት የአፍሪካ አህጉር የበለጠ ድምጹ እንዲሰማ እንዲያደርግ ፍትሃዊና ወካይ እንዲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ያቀረቡ። በዓለም አቀፍ ተቋም ውስጥ ለውጦች እንዲካሄዱ በኢትዮጵያና በአፍሪካ ሀገራት እየቀረቡ ያሉ ጥያቄዎች ድጋፍ እንዳላቸው ያነሱት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ናቸው። ክርቤል ተሾመ እንደሚከተለው ተመልክቶታል። የተባበሩት መንግስታት ድርጅት 80ኛ ዓመት ምስረታ በዓል ምክንያት በማድረግ ልዩ የቴምብር ስብስብ ይፋ በተደረገበት ስነ ስርዓት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አቀባበል ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ለመንግስታቱ ድርጅት መመስረትና መጠናከር ከፍተኛ አስተዋጽኦ ማበርከቷን አውስተዋል። 80 years ago, after a devastating global war, ከ80 ዓመታት በፊት ዓለም አስከፊውን ጦርነት እንዳሳለፈች የመንግስታቱ ድርጅት በአስገዳጅ ምክንያቶች ተመስርቷል። ሀገራት ለሰላም፣ ለሰው ልጆች ክብርና መረጋጋት የግድ በአንድ መቆም እንዳለባቸውም ሲገነዘቡ ተቋሙን መሰረቱ። ኢትዮጵያም ድርጅቱ ሲመሰረት ከመስራቾች ሀገራት ተርታም ከፊት ነበረች። in shared principle. የተባበሩት መንግስታት ድርጅት የበለጠ የአፍሪካ አህጉር ድምጹ እንዲሰማ እንዲያደርግ ፍትሃዊና ወካይ እንዲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ አቅርበዋል። The United Nations must continue to evolve. የተባበሩት መንግስታት ድርጅት አሁን ያለው ሚና አጠናክሮ መቀጠል አለበት። ፍትሃዊና አሳታፊ በሆነ መንገድ ዓለም ያለችበትን ነባራዊ ሁኔታን በመረዳት ተግባሩን መፈጸም ይኖርበታል። በተለይም አፍሪካን መጻኢ ዕድሏን ሊጎዱ የሚችሉ ተግባራትን ለመከላከል ድምጿ ሊሰማ ይገባል። የአፍሪካን ውክልና ማስፋት ድርጅቱን ማጠናከርና ያለውን ታማኝነትም ያሳድጋል። አፍሪካን በዓለም መድረክ ከፍተኛ ሚናዋን ለመወጣት ከየትኛውም ጊዜ በላይ ዝግጁ ናት። Africa is ready to contribute, to take on greater responsibility. አንቶኒዮ ጉተሬዝ በስነ ስርዓቱ ኢትዮጵያ በመንግስታቱ ድርጅት ውስጥ ጉልህ አስተዋጽኦ ማበርከቷን መስክረዋል። ኢትዮጵያ በ1945 በሳን ፍራንሲስኮ በተባበሩት መንግስታት ድርጅት መተዳደሪያ ደንብ ላይ ከፈረሙ 51 ቀደምት ሀገራት መካከል አንዷ ናት እና አሁንም የባለብዙ ወገንና ዓለም አቀፍ ትብብር ወሳኝ አሸናፊ ሆና ቀጥላለች። ኢትዮጵያ የጥንታዊ ስልጣኔ ወካይ ሀገር ናት ያሉት ዋና ጸሐፊው በዚህ ጊዜ ኢትዮጵያ በዓለማችን የፈጣን ምጣኔ ሀብት እድገት ባለቤት መሆኗን አንስተዋል። በታሪክ ፈተናን አልፎ በስኬት ጎዳና የተራመደ ሀገር ደግሞ ወደፊቱም እጣ ፈንታውም ብሩህና ውጤታማ እንደሚሆን አመላክቷል። ኢትዮጵያ ለውጭ ኃይሎች ወረራ ያልተንበረከከች ሀገር መሆኗንም አልዘነጉም። Ethiopia was able to preserve its independence. አብዛኞቹ የአህጉሩ ሀገራት በቅኝ ገዢ ኃይሎች በተከፋፈሉበት ጊዜ ኢትዮጵያ ነጻነቷን ጠብቃ መቆየት ችላለች። እናም ኢትዮጵያ ለተወከለችበት የስልጣኔ አይበገሬነት ምስጋና ይግባና በድጋሚ ያ ተችሏል። And Ethiopia has been in the United Nations. የአፍሪካ ሀገራት በኢትዮጵያ ድጋፍ ነጻነታቸውን ከተቀዳጁ በኋላ የተባበሩት መንግስታት ድርጅት አባል ሀገራት እንዲሆኑ ኢትዮጵያ ያለሰለሰ ጥረት እንደነበራት ዋና ጸሐፊ በንግግራቸው አረጋግጠዋል። በአፍሪካ የመንግስታቱ ድርጅት ኢኮኖሚክ ኮሚሽን ዋና ጽህፈት ቤት መቀመጫ አዲስ አበባ በፍጥነት እየተለወጠች የምትገኝ ከተማ ሲሉ አሞግሰዋል። Ethiopia to be one of the leading countries in this way forward. Thank you very much.